ሰላም ቤተሰብ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። በቲክታክም በዩቲዩብም አንዳንድ ነገሮች እያየው ነበርና በጣም ግርም ብሎኝ ነው። በነገራችን ላይ አንድ ነገር ልንገራችሁ፣ ፍቅር በውዴታ እንጂ በግዴታ የለም። አንድን ሰው ስላፈቀራችሁት ብቻ የኔ ይሆናል ማለት ዘበት ነው፣ መሆንም አይችልም። ፍቅር በሁለቱ መሀል ሲሆን ነው እንጂ በአንድ ሰው ብቻ ፍቅር ህይወት አይመሰረትም፣ ህይወትም አይቀጥልም። ፍቅር ሁለቱም ጋር ሲኖር ብቻ ነው። ግን አንድን ሰው ስለተወደደ ብቻ ስለተፈቀረ ብቻ የኔ ይሆናል ብሎ በምክንያት በስበብ ሌላ ችግር ፈጥሮ የኔ ይሆናል ማለት ጊዜ ማባከንና ክብርን ማጣት ነው የሚመስለኝ ለኔ ማለት ነው። እና ሲቀጥል ደግሞ ሀይሚዬ እንደዚህ ቁፍጥን ብለሽ ያቺ ጀግናዋን ጠንካራዋን ስማርቷን ሀይሚዬን ስላሳየሽኝ በጣም ደስ ብሎኛል። እውነቱን ለመናገር ጠንካራ ሴት፣ ክብሯን የምትጠብቅ በራሷ የምትተማመን ሴት ሁልጊዜም ጀግና ናት። ገባችሁ አይደለ? በምንም አይነት ነገር ብትሰበር እንኳን ተነስታ ማንነቷን ታሳያለች። ሀይሚዬም አልቅሳ አትቀርም ማለት ነው። ገባችሁ አይደለ? ብሩኬ ሊታሰር ነው ምናምን ለምትሉ ለምንድን ነው የሚታሰረው? ልጅ እኮ የኔ አይደለም አይደለ? የኔ አይደለም። ልጅቷ ደግሞ በግድ ያንተ ልጅ ነው። ያንተ ልጅ እስከሆነ ድረስ እኔን መንከባከብም ልጄን ያላባት ማሳደግ አልችልም ነው አይደለ ጥያቄዋ። የሚገርማችሁ ነገር የማሳሰርም የማሰርም መብት የላትም። ለምን ብላችሁ ጠይቁኝ። አንድ ወንድ ግዴታ ያለበት ልጁ ከሆነ የማሳደግ፣ የመንከባከብ፣ የመርዳት፣ የመያዝ፣ የማሳደግ ግዴታ አለበት። አንድ አባት ግዴታው ይሄ ብቻ ነው። ከዛ ውጭ ግን እሷን መልሶ አፍቅሮ አግብቶ አብሮ የመኖር ግዴታ የለበትም። ገባችሁ አይደለ? ግዴታ የለበትም። አንድ ሰው ግዴታ ያለበት ያን ነገር አድርጎት የሱ ከሆነ የማሳደግና የመንከባከብ ልጁን የመንከባከብ የማሳደግ የመያዝ ግዴታ አለበት። ከዛ ውጭ ግን በግዴታ የኔ ትሆናለህ፣ በግዴታ እኔን ትንከባከባለህ፣ እንደዚህ አይነት ህግ የለም። ለዛውም ደግሞ የሱ ላልሆነ ልጅ ማለት ነው። ለሱ ላልሆነ ልጅ ማለት ነው። ብሩኬን እኔ ራሴ 100% አምናለሁ። የሚገርማችሁ ነገር ብሩኬ እንደዛ አይነት ነገር እንደማያደርግ ስራ እየሰሩ እንደሆኑ በተደጋጋሚ ነግሬያችኋለሁ። ግን ስራ ቢሆንም በደንብ አድርጋችሁ ቪዲዮዎቻቸውን ካያችሁ እህቶቻችን ከብዙ ነገር የምትወጡበት ነገር ይመስለኛል። አንዳንድ እህቶች ምናልባት የተዘበራረቀ ህይወት ውስጥ ያላችሁ የሆነ በነገ በዛሬ ይስተካከላል ወይም በፍቅረኛችሁ ሊሆን ይችላል፣ በባላችሁ ብቻ በህይወታችሁ ውስጥ የሆነ እንትን የምትሉት ነገር ካለ ራሳችሁን እንድትጠይቁ እንድትመረምሩ ያደርጋል። በደንብ አድርጋችሁ ቪዲዮውን ካያችሁና ከተመለከታችሁ ማለት ነው። ማየት ብቻ አይደለም። በእኔ ቦታ ይሄ ነገር በእኔ ህይወት ውስጥ ቢሆንስ፣ እኔ ሴት ነኝ፣ በሀይሚ ቦታ ሆኜ ይሄ ነገር ቢደርስብኝ እንዴት ነው ይሄን ነገር መጋፈጥ የምችለው? አንዳንድ ጊዜ ያንን ነገር በዛ ሰው ህይወት ውስጥ ሆናችሁ ማሰብ አለባችሁ። እኔ በሆነስ ብላችሁ ማለት ነው። ከመናገራችሁ፣ ከመፍረዳችሁ፣ ከመጮሃችሁ በፊት ማለት ነው። ከዛ ውጭ ግን ምንም የሚፈጠር ነገር የለም። ጨሪቃዎች ነገም ዛሬም አይለያዩም። እግዚአብሔር ያገናኘው ሰው ሊለየው አይችልም። እውነተኛ ፍቅር አዎ ፈተናው ይበዛል፣ ከፍታው ዝቅታው ብዙ ነው። ብዙ ነገሮች ሊፈጠሩ ይችላሉ በህይወታችሁ ውስጥ። ግን ፈጣሪ አንድ ያደረገውን መቼም ማንም ምንም ሊለየው አይችልም። 4 ነጥብ። ግን ልጅቷ ሆነ ብላ እነሱን ለመለያየት በእነሱ ክፍተት ለመፍጠር ሀይሚ ብሩኬ ላይ እምነት ለማሳጣት እስከሆነ ድረስ የመጣችሁ ሌላ ምንም የሚፈጠር ነገር የለም። የሚገርማችሁ ማለት ነው። ደግሞ ግርም የሚለኝ እርግዝናው ደግሞ በየቀኑ ነው የሚጨምረው። እኔ እርግዝና ሲያወሩ ስሰማ በየወሩ ነው እርግዝና የሚጨምረው ይባላል ስሰማ ማለት ነው። ከዛ ሲቀጥል ደግሞ መጀመሪያ ቪዲዮ ላይ ስትመጣና አሁን ላይ ያለችበትን ደግሞ እዩ ማለት ነው። ስለዚህ ከድራማው ባሻገር ይህ ነገር እኔ ህይወት ላይ ቢፈጠርስ፣ እየተፈጠረም እንደሆነ ወይም ደግሞ ምን እየተካሄደ እንደው በህይወታችን እርግጠኛ ነኝ እህቶቻችን፣ አረብ ሀገር ያለን እህቶች ኢትዮጵያ ውስጥ ህይወት ካለን ነገ ህይወት ይኖረናል ብለን እያሰብን ከሆነ ራሳችንን መጠየቅ የለብንም ብላችሁ ታስባላችሁ? ራሳችሁን መጠበቅ የለባችሁም ብላችሁ ታስባላችሁ? እውነቴን ነው የምላችሁ። ግዴታ እናንተ ህይወት ላይ እስኪደርስ አትጠብቁ። አንዳንድ
በቴሌቪዥንም በቲክታክም በዩቲዩብም አንዳንድ ሰው የህይወት ታሪኩን ሲናገር ሲያወራ በጣም እናዝናለን፣ በጣም እናለቅሳለን፣ በጣም እንትን እንላለን አይደለ? ግን እኛን ለማስተማር ነው። ገባችሁ አይደለ? እኛ ካለንበት ህይወት እንደዚህ እንዲሆን ይችላል እንዴ? ራስን ማስተካከል ራስን እንትን ማለት በጣም ትልቅ ነገር ነው በነገራችሁ ላይና ቅመምዬ ደግሞ በጣም የተመቸኝን ነገር ልንገራችሁ። ቅመምዬ ደግሞ ማለት ነው ምን አለች መሰላችሁ? የመጨረሻዋን ንግግሯ ብሩኬ ያንተ ልጅ ነው ወይስ አይደለም ስትለው አይደለም ሲላት ካላደለ ዋጋ አስከፍላታለሁ ነው ያለችው። እና እኔም ደግሞ ዋጋ እንድታስከፍላት ነው የምፈልገው። በነገራችን ላይ የሚዋሽ ሴት በክብሩ ክብር የሌለው ሴት እዚህ ዝም ብሎ ሚዲያ ላይ እንትን የሚል ሰው በነገራችን ምናልባት የነሱ ስራ ነው፣ ግን ሪል ሊሆን ይችላል። በሌላ ህይወት ውስጥ ሪል እንደዚህ አይነት ነገር ሊፈጠር ይችላል። ግን ሴት ልጅ ክብሯን መጠበቅ አለባት፣ ማንነቷን። እውነቴን ነው የምላችሁ። ይሄ አንድ ሰው በቃ ዝቅ ካደረጋችሁ በቃ ዝቅ ነው የምትሉት። በጣም ነው የሚደብረው። እና ክብር ይበልጣል ከምንም በላይ ማለት ነው። አብሶ ሴት ልጅ ክብሯን አስከብራ ስትኖር በጣም ነው ደስ የሚለው ማለት ነውና ጨሪቃዎቻችን ነገም ዛሬም ወደፊትም መቼም አይለያዩም። ብሩኬንም እኛ እናምነዋለን። እንደዚህ አይነት የሚያደርግ ልጅ አይደለም። ምናልባት የሃይሚን እንዲጠራጠር ያደረጋት የብሩኬ አዋዛጋቢነት ነው፣ ሲወዛገብ ነው። እኔ አላቅም እኔ ምናምን ሲል አይደለም ሃይሚዬን እኛ ራሳችን ተወዛግበናል አይደለ? ለመናገርም ከብዶን ነበርና እንደዛ አይነት ነገሮች ሊፈጠሩ ይችላሉ። ግን ደግሞ ሁላችሁም አንድ ሆናችሁ ሃይሚዬንና ብሩኬን እስከ መጨረሻው ድረስ ማየት ግዴታችሁ ነው ብዬ አስባለሁ። ይሄ ነገር እስኪፈጸም ድረስ ማለት ግን ብዙዎቻችሁ ተማሩበት። እውነቴ